ነገ ይሆናል። አሜን። የሚነገረው ነገር መቼ ይሆናል? መቼ? እሺ መጽሐፍ ቅዱስ ያለችው ዘጸአት መጽሐፍ ምዕራፍ 9 እናወጣለን ከቁጥር 1 እግዚአብሔር ይላል እግዚአብሔር ሙሴን አለው ወደ ፈርዖን ዘንድ ገብተህ ንገረው የዕብራውያን አምላክ እግዚአብሔር እንዲህ ይላል ያገለግሉኝ ዘንድ ሕዝብን ልቀቅ ልትለቃቸው እንድትል ብትይዛቸው እነሆ የእግዚአብሔር እጅ በሜዳ ውስጥ ባሉት ከብቶች በፈረሶች በአህያዎች በግመሎች በበሬዎች በበጎች ላይ ትሆናለች። ብርቱ ቸነፈር ይወርዳል። እግዚአብሔር በእስራኤል በግብፅ ከብቶች መካከል ይለያል። ከእስራኤል ልጆች ከብቶች አንዳች አይጠፋም። እግዚአብሔር ነገ መቼ ነገ እግዚአብሔርም ነገ እግዚአብሔር ይህን ነገር በምድር ላይ ያደርጋል ብሎ ወሰነ። እግዚአብሔር ያን ነገር በነገው አደረገ። የግብፅ ከብት ሁሉ ሞቱ። ከእስራኤል ልጆች ከብት ግን አንድስ እንኳን አልሞተም። ፈርዖን ልኮ እነሆ ከእስራኤል ልጆች ከብት አንድስ እንኳን አልሞተም። አሹ ማታን ደጋ ወይ ቀላና ዋራንደ አማኔ አሳታብ ንብረት ፈጭቶ ዳይብና ያላ ወላከ አሳታቢ ወንተ በዶምዲ ጫናጋፈና ያላ አሜን አንደኛ የሚከስ ሲደክም ሁለተኛ ያንተ ነገር ሲያድግ ሶስተኛና የመጨረሻ እነሱ ሲከስራቸው ታያለህ። መቼ እግዚአብሔር እንደዚህ አለው ሙሴ አቤት ትሰማለህ? አዎ ነገ እሺ በዚህ ሰዓት ልክ እንደዚህ አደርጋለሁ። ምን ታደርጋለህ? እኔ ከራሴ ወገኖች የማይሆኑ ወገኖችን ለያለሁ። በምኑ ትለያለህ? ሕይወታቸውን አጥፍቼ ሳይሆን በስራዬ እታያለሁ። በሚያደርገውን አቅምን፣ ኃይልን፣ ግርማ ሞገስን አንተን ደግሞ የኔ ፋንታ የኔ ቦታ መወከልን እኔ አሳያለሁ አለ። በኋላ እሺ ያልከው ይሁን ተንኪው አለ። ከዛ በኋላ እስራኤል ከብቶች መካከልና እነ ያኛው ሰዎች መካከል ልዩነት ፈጥራለሁ። ነገ ታያለህ። ሰዓቱን ወሰነ፣ ጊዜውን ወሰነ። ኢሳያስ ታውጾስ ኦዲት ቢያኪት ድረስ ሳይወንቶ ደነባሽ መጣና ለና ቡኩ ያግዳግዳሽ ነና ባባጋስ ሊኮነ ህመታና አሜን 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 በኢየሱስ ይራመዳ ሸለው ተቆጥነ ሰማና ከማኪታንቻይ አይንሻና ታኔ ያቂዶ ኦሰታለና ታናሱ ገዳይ ባዮ ኩንዳና ኦዳ ገዳይ ፎንታ ኩንዳና ኦሳ ንርግጂ አወቂ ወላና አንተ በደንብ ተዋጀስ እነዚህ ጊዜ አንዳንድ ሰዎች አጠፋው አንተ የሚጠፋ ዘር አይደለህ ስላንተ ሞቷል። አዳውቻለሁ ጸጋ ጸሎት ስለ ጸጋ ጸልዩ ብትሉ ወዲህ ባቻ ጸጋይ ማግኘ ያሳወራስ ነጥቶ ሲደንሰና ቆይ እግዚአብሔር ለሰው ልጅ ሞቶ በግብቻና ነበር በሊካ ማደን እና ፋራናስ ያጋዳ ወዳ ዋጎ ወንታ ተዱማያና አውደ ወንታ ካለ ወሰኒስ እስኪያነ ወንታ ዘረተበና ያለ ዘረተበና ታች ወሰነ ወንታ እግዚአብሔር አለ ጋና ለተመግዲ ነብይ አለ አትበል ሲራይ ፍረስ እኔ ነብይ እኔ ራሴን እንድጠራ አልፈልግም። አንተ በነ ተከበር አሜን። አንተ በነ ታይ አሜን። ሰላታ ካንሰና ቆይ ደምሶሊ ቤቴ አሜን ማታን ደጋ ቆይ ቀለነ ኢየሱስ ደ ኢኮያ ኢየሱስ ደ ኢኮ ነካሬታይ ቦታራ ተያሳ አሰሉን ያኔ ማለት ሳይኑስ ኢፈና ተነሪ ኡባ ወንቶ ሃሎ አና እንጎዳ ኢየሱስ ሲንታራ በስተነ እጎዳ ሲንታራ በስተነ አሜን አሜን ሃጋራቢ ሲንታራ ማቴዎስ ወንጌል 14:22ኛው ምዕራፍ ላይ ቁጥር ላይ ማየት ይችላልላችሁ። ጴጥሮስ ጊዜው ሁሉ ነገር ሁሉ በተበላሸበት ሰዓት ሄዱ ወደ ማዶ ተሻገሩ። እሺ እናመሰግናለን ብሎ መሻገራቸው ግድ
አለበት ይላል። በዚህ ሁሉ ዘመን ኢየሱስ ጌታ ነው፣ ትላንትናም ዛሬም ለዘላለም ሕያው ነው። በዚህ ሁሉ ዘመን ኢየሱስ ጌታ ነው፣ ትላንትናም ዛሬም ለዘላለም ሕያው ነው።